ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው ታጣቂ ኃይል ተዋጊ የድሮን ቴክኖሎጂ ስለመታጠቁ ገላጭ ዘገባዎችን የተመለከተ ልዩ መረጃ ይዘናል። እስከ ፍጻሜው ከኛ ጋር ከሆናችሁ ትሰሙታላችሁ። ኢትዮጵያን የባህር በር ባለቤት የሚያደርግ እጅግ አስደማሚ ክስተት ተፈጥሯል። ይህ ይሆናል ብሎ የጠበቀ አልነበረም። ተጨማሪ ዘገባ ይዘናል። የኤርትራ መንግስት በድንጋጤ ተርበትብቷል። አዲስ አስደንጋጭ መረጃ ተሰምቷል። በሳፋሪኮም ኢትዮጵያ ግፊት ኢትዮ ቴሌኮም የዋጋ ጭማሪ ሊያደርግ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ የምናልፍ ይሆናል። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር የተሸጠ ሲሆን የስዊስ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ነው። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ሲሆን በእያንዳንዱ የውጭ ሀገር ገንዘቦች ላይ ተጨማሪ 10 ብር ጉርሻ አለው። በደቡብ ምዕራብ ኢትዮጵያ በህገ ወጥ የኮንትሮባንድ ንግድ የጦር መሳሪያ ዝውውር የተጠረጠሩ 52 ግለሰቦች በቁጥጥር ስር ዋሉ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን በህገ ወጥ የኮንትሮባንድ ንግድና በጦር መሳሪያ ዝውውር የተጠረጠሩ 52 ግለሰቦችን በቁጥጥር ስር ማዋሉን ገልጿል። ተጠርጣሪዎቹ በቁጥጥር ስር የዋሉት ከህዳር 22 2018 እስከ ታህሳስ 14 ቀን 2018 ድረስ በክልሉ 6ቱም ዞኖች በተደረገ ጥብቅ ክትትል መሆኑን ገልጿል። የኮሚሽኑ ወንጀል ምርመራ ኢንተለጀንስ ለህዝብ ግንኙነት ኮሚኒኬሽን በላከው መግለጫ እንዳስታወቀው በቁጥጥር ስር የዋሉት ተጠርጣሪዎች ወርቅ፣ ቡና፣ ነዳጅ፣ ጣውላ፣ የጦር መሳሪያዎችንና ጥይቶችን እንዲሁም የውጭ ሀገር ገንዘቦችን፣ ሐሰተኛ የብር ኖቶችን በህገወጥ መንገድ ሲያዘዋውሩ ተገኝተው ነው። ፖሊስ በኦፕሬሽኑ ወቅት በቁጥጥር ስር ያዋላቸው ንብረቶች በገንዘብ ሲተመኑ በአጠቃላይ 19 ሚሊዮን 38,509 ብር እንደሚያወጡ ታውቋል። በወንጀል ድርጊቱ የተሳተፉ 52 ተጠርጣሪዎች በአሁኑ ወቅት በፖሊስ ቁጥጥር ስር ውለው ምርመራ የተጣራባቸው እንደሚገኝ ኮሚሽኑ ገልጿል። ህገወጥ ጦር መሳሪያዎች በጸረ ሰላም ኃይሎች እጅ ቢገቡም የሚያደርሱት ጉዳት ከፍተኛ መሆኑን የጠቆመው ፖሊስ ህብረተሰቡ መሰል ህገወጥ ድርጊቶችን በማጋለጥ ረገድ ከጸጥታ አካላት ጋር ያለውን ትብብር አጠናክሮ እንዲቀጥል ጥሪ አቅርበዋል። የዋጋ ማሻሻያ እንዲያደርግ ከፍተኛ ግፊት ሲደረግበት የቆየው ኢትዮ ቴሌኮም በቅርቡ የታሪፍ ለውጥ ሊያደርግ እንደሚችል ተገለጸ። ኢትዮ ቴሌኮም አገልግሎቶቹን በዝቅተኛ ዋጋ ሲያቀርብ መቆየቱን ተከትሎ ከተለያዩ አካላት የዋጋ ማሻሻያ እንዲያደርግ ከፍተኛ ግፊት ሲደረግበት ቆይቷል። ግዙፉ ኢትዮ ቴሌኮም ድርጅት በተለይም እንደ ዓለም ባንክ ያሉ የውጭ አጋሮችና የቴሌኮም ዘርፉን ከተቀላቀለው ሳፋሪኮም የዋጋ ጭማሪ እንዲያደርግ ግፊት ሲደረግበት ቆይቷል። የኢትዮ ቴሌኮም ድምጽና ዳታ ዋጋ ዝቅተኛ ሆኖ መቆየቱ ተገቢ አለመሆኑን በመግለጽ በተለይም የውጭ ምንዛሬ ማሻሻያ የፈጠረውን የአስተዳደር ወጪና ጫናም የቴክኖሎጂ ግብዓቶች ዋጋ መጨመር በምክንያትነት እያቀረበ ቆይቷል። የዘርፉ ጥናት ውጤቶችን ተከትሎ ሳፋሪኮም ኢትዮጵያ የዘርፉ አዋጭነት ጥያቄ ውስጥ መግባቱን ገልጾም የዋጋ ማሻሻያ ማድረጉ ይታወሳል። ይህ የዋጋ ማሻሻያ በኢትዮ ቴሌኮም በኩልም ሊኖር እንደሚችል ይጠበቃል። የኢትዮ ቴሌኮም ዘርፍ ተቆጣጣሪ ተቋሙ የኢትዮጵያ ኮሙኒኬሽን ባለስልጣን የዋጋ ማሻሻያ ማድረግ እንዳለበትና የአገልግሎት ዋጋው ከወጪ በታች መሆን እንደሌለበት ማሳወቁ ተሰምቷል። የዘርፉ ባለሙያዎች እንደሚገልጹት ኢትዮ ቴሌኮም ዘርፉን ለውድድር ክፍት ከማድረጉ በፊት በተለይም እንደ ኢትዮጵያን ዘመን አቆጣጠር ከ2011 አንስቶ
ከፍተኛ የዋጋ ቅናሽ በማድረግ ዲጂታል ቴክኖሎጂ ለማስፋፋት መስራቱ ከፍተኛ ዕውቅናን አትርፎለታል ነው የተባለው። የታሪፍ ቅናሹ በተለይም ዝቅተኛ ገቢ ያላቸው ዜጎች ወደ ዲጂታል የፋይናንስና የቴሌኮም ስርዓት እንዲካተቱ የራሱን አስተዋጽኦ በማድረጉ ደንበኞቹ በዚህ ጊዜ ውስጥ ከ37 ሚሊዮን ወደ 85 ሚሊዮን ማሳደጉን በአመታዊ ሪፖርቱ መግለጹ ይታወሳል። በቴሌብር ብቻ በ4 ዓመታት ውስጥ ከ55 ሚሊዮን በላይ ደንበኞችን አፍርቶም በየዓመቱ 11 ቢሊዮን ብር ግብይት የሚከናወንበት መሆኑም ይታወቃል። በአማራ ክልል በማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ በተለያዩ የገጠር ቀበሌዎች ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች መንግስትና ህዝብ ያቀረቡትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው መመለሳቸው ተገለጸ። እነዚህ ወገኖች ለወራት ወይም ለዓመታት ከነበሩበት የጫካ ህይወት በመውጣት ትጥቃቸውን ለመንግስት የጸጥታ ኃይሎች በሰላም አስረክበዋል። ይህ እርምጃ በክልሉ ዘላቂ ሰላምን ለማስፈን የህዝብን ደህንነት ለማረጋገጥ እየተደረገ ላለው ጥረት ትልቅ እምርታ ተደርጎ ተወስዷል። ወደ ሰላማዊ ህይወታቸው የተመለሱት ግለሰቦች በሰጡት ቃል በቆይታቸው ወቅት በህብረተሰቡ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ያደረሱትን መስተጓጎል በመገንዘብና በድርጊቱ በመቆጨት የሰላምን መንገድ መምረጣቸውን ገልጸዋል። በግጭት ውስጥ መቆየታቸው የራሳቸውንም ሆነ የወገናቸውን ህይወት ለአደጋ እንዳጋለጠ በመረዳት መንግስት በተደጋጋሚ ሲያቀርብ የነበረውን የምህረትና የሰላም ጥሪ በበጎ ፈቃደኝነት መቀበላቸውን አስረድተዋል። ሰላም ለሁሉም ነገር መሰረት ነው ያሉት እነዚህ ወገኖች ለወደፊት ከመንግስትና ከህዝብ ጎን በመሰለፍ የአካባቢውን ጸጥታ ለማስከበር ዝግጁ መሆናቸውን አረጋግጠዋል ነው የተባለው። ይህ የሰላም ውሳኔ ለቀሪው የታጣቂ ኃይሎችም አሪያ እንደሚሆን ታምኖበታል። ወደ ማህበረሰቡ የተቀላቀሉ ወገኖች እንደገለጹት አሁን በጫካ ውስጥ በተለያዩ ምክንያቶች ታጥቀው እንቅስቃሴ እንደሚያደርጉ የሚገኙ የቀድሞ ጓደኞቻቸው የሰላምን በር እንዲጠቀሙ ለማመቻቸትና ወደ መደበኛ ኑሯቸው እንዲመለሱ ለማድረግ የድርሻቸውን ለመወጣት ተዘጋጅተዋል። መንግስት ለሰላም የዘረጋውን እጅ በመያዝ በጠረጴዛ ዙሪያ ለሚደረግ ውይይቶች ቅድሚያ መስጠት ለሀገርና ለወገን የሚበጅ ብቸኛው አማራጭ መሆኑን በአጽንኦት ተናግረዋል ነው የተባለው። የመንግስት የጸጥታ አካላት በበኩላቸው የሰላምን ጥሪ አክብረው ለተመለሱ ወገኖች አስፈላጊውን አቀባበልና ድጋፍ እንደሚያደርጉ ገልጸዋል። ይህ ሂደት በክልሉ ውስጥ ለሚታየው የጸጥታ ችግር ዘላቂ መፍትሄ ለማምጣት ከሚደረጉ ጥረቶች አንዱ አካል ሲሆን የህዝብን ሰላምና ደህንነት ለማረጋገጥ ሲባል የሚቀርቡ የሰላም አማራጮች ሁልጊዜም ክፍት መሆናቸውን አሳውቀዋል። በተለይም በጎንደር ዙሪያ ወረዳ የታየው ይህ በጎ ጅምር በሌሎች አካባቢዎችም እንዲደገም መንግስት ጥሪውን አቅርበዋል። የፋኖ አመራሮች በጉዳዩ ዙሪያ በሰጡት መግለጫም የትጥቅ ትግሉ የተጀመረው በህዝብ ላይ የተደቀነውን የህልውና ስጋቶችን ለመቀልበስና ፍትሃዊ ጥያቄዎችን ለመመለስ መሆኑን አሳውቀው ማንኛውም ግለሰብ ወደ ሰላማዊ ህይወት ለመመለስ የሚወስነው ውሳኔ የግሉ መብቱ መሆኑን አሳውቀዋል። አመራሮቹ እንዳሉት ትግላቸው ከማንኛውም አካል ጋር በጠላትነት መፈራረጅ ሳይሆን የአማራ ህዝብን ደህንነትና መብት ለማስከበር የታለመ ነው። በጎንደር ዙሪያ ወረዳ የታየው የግለሰቦች ወደ መንግስት መመለስ በትግሉ ሂደት ውስጥ ሊያጋጥም የሚችል ክስተት መሆኑን የገለጹት አመራሮቹም ይሁን እንጂ ዘላቂ ሰላም ሊመጣ የሚችለው የግለሰቦች ትጥቅ መፍታት ብቻም ሳይሆን በትግሉ መነሻ የሆኑ መሰረታዊ የፖለቲካ ጥያቄዎች ላይ ሰፊ ሁሉን አቀፍ ውይይቶች ሲደረግ መሆኑን አሳስበዋል። የፋኖ ተወካዮች ለሰላም ያላቸውን ዝግጁነት ቢገልጹም ሰላም የሚረጋገጠው በቅንነትና በታማኝነት ላይ የተመሰረተ የንግግር መድረክ ሲኖር መሆኑን ገልጸዋል። እኛ የጦርነት አማራጭን የመረጥነው ተገደን ነው። ፍላጎታችን ህዝባችን በሰላምና በክብር የሚኖርባት ሀገር ማየት ነው ያሉት አመራሮቹ የመንግስት የሰላም ጥሪ በተጨባጭና በመዋቅራዊ ለውጦች እንዲደገፍ ጠይቀዋል። አሁንም ቢሆን ለህዝብ ጥቅም የሚበጅ ፍትህን የሚያሰፍን ማንኛውም የሰላም ጥሪ በበጎ እንደሚመለከቱትና ለክልሉ መረጋጋት ሲባል የሚደረጉ ድርድሮች ፍሬ እንዲያፈሩ ያላቸውን ምኞት ገልጸዋል። በአካባቢው የሚገኙ የፋኖ አባላትም ሆነ ደጋፊዎች በሰከነ መንፈስ ሁኔታዎችን እንዲከታተሉና የህዝቡን ደህንነት ከማንኛውም ነገር በላይ ቅድሚያ እንዲሰጡ አሳስበዋል። በተያያዘ ዜና ሰሞኑን ለታጣቂ ኃይሉ ውግንና ያላቸው የማህበራዊ ሚዲያ አውታሮች ፋኖ ከኤርትራ በኩል በማስገባት የአጥቂ ድሮኖችን ታጥቋል የሚሉ መረጃዎችን እያሰራጩ ቆይተዋል። ይሁን እንጂ ይህ መረጃ ከእውነት የራቀ ሐሰተኛ መሆኑን ለማረጋገጥ ችለናል።
የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ በኤርትራ ላይ የተዛባ የፕሮፓጋንዳ ዘመቻ ከፍተዋል ሲሉ ወቀሱ። ሚኒስትሩ በተለይም የባህር በር ጥያቄን አስመልክቶ የሚቀርቡ ታሪካዊ ትርክቶች መሰረተ ቢስ መሆናቸውን በመግለጽ የኢትዮጵያ መንግስት ኤርትራን የመወንጀል ስልት እየተከተለ ነው ሲሉ ኮንነዋል። የማነ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የኢትዮጵያ መንግስት በኤርትራ ላይ የሐሰት መረጃዎችን እያሰራጨ መሆኑንም ጠቅሰዋል። ሚኒስትሩ አክለውም ቀደም ሲል ይፋዊ ባልሆነ መንገዶችና በሎቢስቶች ይካሄድ የነበረው ዘመቻ አሁን መልኩን ቀይሮም ወደ ውጭ ግንኙነት ኢንስቲትዩትና የኢትዮጵያ ብሮድካስቲንግ ኮርፖሬሽን በመሳሰሉ የመንግስት ተቋማት በኩል እየተከናወነ መሆኑን አመላክተዋል። የማስታወቂያ ሚኒስትሩ የኢትዮጵያን ሉዓላዊ የባህር በር ጥያቄ ህጋዊነትን ለመስጠት የሚቀርቡ ታሪካዊ ትርክቶችን አጥብቀው ተቃውመዋል። ከፊሉ ሱዳንና ጅቡቲን ጨምሮ የሚወክሉ መሆናቸውን የጠቀሱት የማነም ኢትዮጵያ በቀይ ባህር ላይ የነበራት ቆይታ በህገወጥ ፌዴሬሽንና የግዛት ጥቅለላ ወቅት የተፈጠረ ብቻ እንደነበረ አጽንኦት ሰጥተው ተናግረዋል። በመሆኑም ሉዓላዊ የባህር በር ጥያቄ ምንም አይነት ታሪካዊ፣ ህጋዊ ወይም የንግድ መሰረት የለውም ብለዋል። ኤርትራ ከግብጽና ከሳውዲ አረቢያ ጋር ስላላት ግንኙነት በኢትዮጵያ መንግስት በኩል ለሚነሱ ቅሬታዎች ሚኒስትሩ ምላሽ የሰጡ ሲሆን ኤርትራ ከቀጠናው ሀገራት ጋር የምታደርገው ትብብር በብሔራዊ ጥቅሟ ላይ የተመሰረተ ሉዓላዊ መብቷ እንጂ በኢትዮጵያ ላይ የተጠነሰሰ ሴራ ተደርጎ ሊወሰድ አይገባም ሲሉ አብራርተዋል። እንዲሁም የኢትዮጵያ መንግስት ኤርትራን በማተራመስ ተግባር መክሰሱ ለወደፊት ጦርነት ራስን የመከላከል ጥያቄን ለመፍጠር የታቀደ ስልት ነው ሲሉ ስጋታቸውን ገልጸዋል። የአፍሪካ ህብረት የሶማሌላንድን ዕውቅና ውድቅ አደረገ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ የሱፍ አሊ የሱፍ ሶማሌላንድ እንደ ገለልተኛ ሀገር ዕውቅና ለመስጠት የሚደረገውን ማንኛውንም እንቅስቃሴ ውድቅ ማድረጋቸውንና ህብረቱ ለሶማሊያ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት በድጋሚ አረጋግጠዋል። ከሶማሌላንድ ጋር በተያያዘ የቅርብ ጊዜ ክስተቶች ላይ በተሰጡ ምላሾች ዩሱፍ እንደተናገሩት የአፍሪካ ህብረት በውህደት ስምምነቱ መርሆች ላይ የተመሰረተውን ረጅም ጊዜ ያስቆጠረና ወጥ የሆነ አቋሙን በማያሻማ ሁኔታ በድጋሚ ያረጋግጣል ብለዋል። ሊቀመንበሩ አክለውም የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት እንደ አውሮፓውያን ዘመን አቆጣጠር በ1963 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወሰኑ ድንበሮች የማይደፈሩ መሆናቸውን በማክበር ላይ የተመሰረተ መሆኑን አሳስበዋል። ሊቀመንበሩ የሶማሊያ አንድነትና ሉዓላዊነት እንዲሁም የግዛት አንድነትን ለማዳከም የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሰረታዊ መርሆች ጋር ይቃረናል ሲሉ አስጠንቅቀዋል። በተጨማሪም እንዲህ ያሉ እርምጃዎች በአህጉሪቱ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድር አደገኛ አርያነት መፍጠር ነው ሲል አመላክቷል። መግለጫው የአፍሪካ ህብረት ለሶማሊያ አንድነት፣ ሉዓላዊነትና የግዛት አንድነት ያለውን ጽኑ ቁርጠኝነት በድጋሚ የገለጸ ሲሆን የሶማሊያ ባለስልጣናት ሰላምን ለማስፈን የመንግስትን ተቋማት ለማጠናከርና ሁሉን አቀፍ አስተዳደር ለማጎልበት ለሚያደርጉት ጥረት ህብረቱ ሙሉ ድጋፍ እንደሚያደርግ አረጋግጠዋል። የሶማሌላንድ የሀገርነት ዕውቅና ማግኘት ለኢትዮጵያ የባህር በር የማግኛ ወሳኝ ምዕራፍ እንደሆነ ተገልጿል። እስራኤል በትላንትናው ዕለት ለሶማሌላንድ ይፋዊ የሀገርነት ዕውቅና ሰጥታለች። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።